ወይ ጉድ! ከኋላ የመጣኝ ነው ወጣ ሊያገሬ ሰው። እንዴት ነው ነገሩ? የዛሬው ደግሞ በጣም ያሳዝናል። እና ሄሉ በቃ ከስንት ሳቅ በኋላ ደግሞ ሊያስለቅሷት ነው ትላላችሁ። እና ይች ልጅ ያኔ ተልኳ እየመጣችም ልትሆን ትችላለች። እንግዲህ እናቴ እንዳለው አላቀሽም ብሏል። ምናልባት እንግዲህ አንድ ቀን ሁለት ቀን በቴክስት አውርታው ከሆነ ያችን ነገር ተጠቅማ እንግዲህ እነሱን ህይወት ለማበላሸት ይመስለኛል ሳስበው ማለት ነው። የሆነ ታይም ላይ ሰምታችሁ ከሆነ ያኔ እኔ አንቺን በአካል እየታቀሻለሁ ማለት ጀመር አድርጎ ሳበቃ መለስ ብሏል። ምናልባት እንደነገርኳችሁ ሰው እንኳን ወንድ ልጅ ሴት ላይ ራሱ በአጋጣሚ ሰውን በሚዲያ ልታገኙ ትችሉና አንድ ሁለት ቀን ሶስት ቀን ማውርቷ ከሆነ እንግዲህ ምናልባት ከዛ አንጻር ሊሆን ይችላል። ጭራሹን ምንም መረጃ ላይኖራትም ይችላል። እና እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁን ለምታበረታቱኝ ደግሞ ከልብ አመሰግናለሁ። እና እንግዲህ እንደነገርኳቸው እነ ናቲና ሄሉ ሽማግሌም ሊልክ ነገሮችን በቃ በጥሩ ሁኔታ እንትን ሌሉ የድሮውን በይቅርታ አልፈው ጥሩ ህይወት ሊመሩ ነው እያና ደስ ሲለን እንደገና ሌላ ይሄ ለዲራማ ብለው ሌላ ሴት እያስገቡ ከሆነ ይሄ በቃ ነው ያስጠላል። የምር እስከ ዛሬ ፕራንክ ሰርተው ድራማ አድርገው የሚሆነውን የማይሆነው በህይወታቸው ሰው ማስገብቶ አስወጥተው አይተውታል። እና ትርፉ መቃቃር ነው። ትርፉ በቃ እንደዚህ አይነት ነገር ላይ እንደነገርኳቸው የሰው ላይ አንዳንድ ጊዜ ቀልድ እንኳ በሚያወራ ሰዓት ቁም ነገሮች ይያዙበታል ከዛ ሰውና ፕራንክም ላይ ብዙ እውነታዎች ይወጣሉ። ገባቸው አይደል? እንደዛ ስለሆነ እንደው በእንደዚህ አይነት ነገር ባይቀልዱ ብዬ አስባለሁኝ። በመሀላቸው ሰው በፍጹም መግባት የለበትም። ከአሁን በኋላ ወንድም ይሁን ሴት ይሄ ለቀልድ ምናምን እሱን ለመፈተሽ እሱን እንትን ለማለት የሚባል ነገር የለም፣ አስፈላጊ አይደለም። ባለፈው ሄሉ አሻንጉሊት አልጋ ላይ ያስቀምጣ ወንድ ያስገብቻለሁ ብትለው አይደል እንደዛ በጣም ስሜታዊ ሆኖ ተናዶ በጥፊ መቷት። ያንን ቪዲዮ አይታችሁታል አይደል? ለቀው ሲያበቁ መልሰው አጥፍተውታል። ያጠፉበት ምክንያት አላቸው። በደንብ ነው መቷት የነበረው በስሜትና ሌላም የተጨማመረ ነገር ሊኖር ይችላል። አልሙሄም ቪዲዮውን አጥፍተውታል። እንደዚህ አይነት ነገር እውነተኛ ፍቅር ባለበት ደግሞ እንደዚህ አይነት ቀልድ ፕራንክ መግባት የለበትም። በቃ ጥሩ አይደለም፣ ልብ ያሻክራል። የሚወዳችሁ ሰው በእናንተ ላይ ይናደዳል እና የሚወስነውን የሚያደርገውን አያውቅም። እና ይሄ ነገር ስላለ ህመምም ይመጣል በኋላ እኩል ማለት ነው። ግን ደግሞ የእውነትም ልጅቷ እንደነገርኳችሁ ለአንድ ቀን ለሁለት ቀን ኖርማል በሚዲያ ተገናኝተው አውርተው እሱ እንግዲህ ከሄሉ ተለይቶ ከተለያዩ ወዲህ ራሱ አይታችኋል፣ ወራቶችን አሳልፈዋል። እንግዲህ አመትም ሊሆን ይችላል ላይ አመት ራሱ እንደዛ ስለሆነ ስለዚህ እንደው በስልክ ያወራው ሰው ሁሉ መጥቶ ቢረብሽ የእሱ ታሪክ ነው እንዲህ አድርጓል ልንል አንችልም። ደግሞ በዛ ማወራም ተብሎ ያለፈ ታሪክ ልንቀየመው አይገባም። እና ሄሉ ማረጋጋት አለባት ብዬ ነው የማስበው። ምክንያቱም እሷን ባይወዳትና ባያፈቅራት ካሱ ወዲህ ሁለትም ህይወት ሞክራለሁ ከሁለት ሰዎች ጋር ግንኙነት እንዳላት እያወቀ ደግሞ ወደ እሷ ህይወት ይቅር ብሏት እንደዚህ ሽማግሌ ልኮ በክብር ሊያገባት አይችልም ነበር። ስለዚህ ሄሉ ይሄን መረዳት አለባት። ባይወዳት ወደ እሷ የሚመጣበት ምንም ምክንያት የለውም። ገባችሁ? እና ግዴታ ሊያዘችው በራሱ መንገድ ነው የመጣውና ስለዚህ ይህን ነገር አስባ ሄሉ ብትረጋጋ ብዬ አስባለሁ። በእርግጥ ያው ሲያቅፋት ምን ሲላት ተረጋግታለች። ቢከፋትም እንኳን ግን ደግሞ እንደዚህ አይነት ሴቶችም ደግሞ እንደው ምን አለ ከሰው ህይወት ባገቡ በእንደዚህ አይነት ነገር ላይ ያን ወንድ እኮ ቤተሰብ ሊልክ የሚነሳው ለቤተሰብ ሽማግሌ የሚልካው ጥፋታቸውን እንዴት ጥፋት ሳይቆጥር ይቅር ብሎ የሚቀጥለው ቀለበት የሚያስራው ስለ እሷ የትም ሆኖ ጥሩ ነገር የሚያወራው ከእሷ ጋር መሆን የሚያስደስተው ያን ሰው ሲወዳቸው ነው። ስለዚህ እንደዚህ ብሎ የተዋደዱ ሰዎችን ደግሞ እናንተ መሀል ገብታችሁ ሰውን የሰው ህይወት ለማበለሻሸት እንደዛ እየጠፋ ጥፋት እንኳ እያለ ይቅር ብሎ ወደዛ ህይወት ሲገባ እያያችሁት ያንን ህይወት ወደኛ መጥቶ ይጠቅመናል ብላችሁ የምታስቡ አይነት ሰዎች ይህ ስህተት ነውና ራስ ወዳድነት ነው። እንደዚህ አይነት ውስጥ ባትገቡ። ሰው በሚዋደድ ሰው ላይ እኮ የሚገባው ሸይጣን ብቻ ነው። እና እንደዛ ስለሆነ እንደዚህ አይነት አመለካከት ያላችሁ ሰው ያላህ ሂዳያ ይስጣችሁ ብዬ ነው የማስበው። ሌላ ምን ይባላል? በመቀጠል እንግዲህ ያው ነገ ነገሮች ተስተካክለው ይመጣሉ ብዬ አስባለሁ። ባለፈውም እንደዚሁ ያብጋ በነበረች ሰዓት ሄሉ አይታችኋል አይደለ? ልክ እንደዚህ ቀለበት ሊያስሩ ፕሮግራም
እንትን እያለ ይሁን የቀለበቱ ሰዓት ይሁን ላላ የቀለበቱ ሰዓት ሳይሆን መጀመሪያ አካባቢ ቀለበት ሊያስርላት ብቻ የሆነ ነገር ላይ ነው አይታችኋል። በቀለበቱም ሰዓት ላይ ከዛም በንግጧቱ ላይ መጥታ ልዩ እንግዲህ ከዛ በፊት ያልነበረ ሴትዮ ልክ በዛ በደስታቸው ሰዓት መጥተው እንደዛ ረብሿቸው ነበር። እና አሁንም ደግሞ ሽማግሌ ሊላክ ነው ሲባል እንደዚህ አይነት ወዲያው ሲመጣ ናቴ ወደዚህ አይነት ትልቅ ደረጃ ወይም ደግሞ ሄሉን በደንብ ሳይግባባት የት ነበረች እች ልጅ? እውነት ከነበረ ከመጀመሪያው ከነበረች እኮ ወዲያው ገባ እንደተባለ ሀገር እሱን ማግኘት ትችል ነበር። መቼም ናቲን ለማግኘት ብላ የሄሉን ቁጥር ተቀብላ በሄሉ አትመጣም ነበር። ያ ማለት የች ሄሉ እና እሱን ለማለያየት መቀኝነትና በቃ እነሱ በአንድ እንዳይሆኑ የተላከች መልእክተኛ ናት እንጂ እሱ የእውነት ለሱ ፍቅር ያላብኩን ለሄሉን ስልክ ከማፈላለግ የእሱ ቁጥር የት ነበረ? ልሻል ደወለኝ በራሱ በምንም ይሁን በምንም ማለት ነው። እና ቅድሚያ እሱን ማግኘት አለባት እንጂ በሄሉ ደውላ ሰርፕራይዝ አረጋለሁ ብላ እንደዚህ አታረግም ነበር። እና በመቀጠል ደግሞ ማንኛውም ሰው ደውሎ ሰርፕራይዝ ላረጋችሁ ነው የሆነ ነገር ላረጋችሁ ነው የሚላችሁን ሰው አትመኑ። በአሁኑ ሰዓት ሰው ይታመናል እንደ እናንተ ቀልደኛ። ሰርፕራይዝ አረጋለሁ እደረጋለሁ ስትሉ ህይወታችሁም እኮ መጥፋት አለ። እና በአሁኑ ሰዓት የማታውቁትን ስልክ አንስታችሁ እንደዚህ አይነት ዝባዝንኬ ነገር እነሱን አምናችሁ ከቤታችሁ ማስገባት እንደገና እነሱ ጋር ሆቴል ወይም ደግሞ እንዲህ አይነት ቦታ ብሎ ቢቀጥሯችሁ እነሱን አምናችሁ መሄድ የለባቸውም። በአሁኑ ሰዓት ዘምኗል፣ እንትኑ ዘምኗል እንደሚባለው ከፍቷል ዘመኑ። ሰው አትመኑ ነው። እና ጥንቃቄ አድርጉ። የደወለው ሁሉ ለኸይር ይፈልገናል ማለት አይደለም። እና መጠንቀቅ አለባችሁ። በተለይ በዚህ በስልክ ዙሪያ ደውለውን የሆነ ነገር የሚሉ አይነት ሰው የጤነኛ አይመስሉኝም። ስለዚህ አዲስ ስልክ ከሆነ እናንተ ከተቻለ ባታነሱ፣ ከተቻለ ደግሞ ብታነሱም እንዲህ አይነት ቦታ ለመጣ ነው ሰርፕራይዝ ላደረጋችሁን የሆነ ነገር ቢሏችሁ እነሱን ማገኘት የለባችሁም። የእነሱን ሁኔታ ሳታጣሩ እንግዲህ ሄሉም ሳታጣራ ነው ይችል ሰርፕራይዝ ላደረገው ነው ስትላት በር ቦታውን ወስተፈችላት የዋንኳኩታ መጣች ማለት ነው። ከዛ መጨረሻ ግን የውሷን ሄሉ ልትደበድባል ነበር መጨረሻ ላይ ራሱ አያችሁ። ታዲያ ሰርፕራይዝ የተባለው ወደ ሞት ይቀየራልና ጥንቃቄ ልታደርጉ ይገባችኋል እህቶቼ። የደወለው ሁሉ ጥሩ ሰው ነው ማለት አይቻልም እላችኋለሁ። እንግዲህ ስህተት ካለብኝ አርሙኝ። እናንተስ ምን ተሰማችሁ? እስኪ የተሰማችሁን ኮመንት ላይ አስቀምጡልኝ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። አሰላሙ አለይኩም።